ኢትዮጵያ ውስጥ ሌሊቱ አልፎ ጎል ይቀድ ሲል አብዛኛው የዓለም ክፍል በጸጥታ በተዋጠበት በዚያ አስገራሚ ሰዓት በሚሊዮኖች የሚቆጠሩ ኢትዮጵያውያን ግን ካልጋቸው ተነስተው የቴሌቪዥንና የሞባይል ስክሪኖቻቸውን አብርተው ነበር። ሰዓቱ በትክክል በኢትዮጵያ አቆጣጠር ሌሊት 10 ሰዓት ሲል በዓለም ዋንጫው መድረክ ላይ የአርጀንቲና ብሔራዊ ቡድን የምድብ ጨዋታውን ለመጀመር ሜዳ ላይ ተሰልፏል። በዚያች ሰዓት በመላው ዓለም ያሉ የስፖርት አፍቃሪያን አይኖች ያረፉት በአንድ ሰው ላይ ብቻ ነበር። በሊዮኔል አንድሪያስ ሜሲ። እድሜው እየገፋ በሄደ ቁጥር ብቃቱ አብሮ ይደበዝዛል ተብሎ ቢጠበቅም የትናንቱ ሌሊት ጨዋታ ግን ይህንን የተፈጥሮ ሕግ የሚገዳደር አዲስ ታሪክ የተጻፈበት ሆኗል። ሜሲ በትናንቱ ጨዋታ ላይ ልክ እንደቀደሙት ዓመታት በአንድ የሚዲያ ክፍል ብቻ ተወስኖ አልተጫወተም። ይልቁኑ ወደ መሃል ሜዳ በጥልቀት በመውረድ ጨዋታዎችን የመቀየርና ኳሶችን የማከፋፈል ፍጹም የበላይነቱን አሳይቷል። በጠባብ ቦታዎች ውስጥ ተከላካዮችን የሚያልፍበት ፍጥነቱ፣ የሰከንድ ክፍልፋዮችን ተጠቅሞ የሚወስናቸው ውሳኔዎችና ለቡድን አጋሮቹ ሰንጥቆ የሚያወጣቸው ኳሶች ፍጹም አስገራሚ ነበሩ። ይህን ተከትሎ የዓለም ትልልቅ መገናኛ ብዙሃንና የስፖርት ጋዜጣዎች ድንቅ የውዳሴ ቃላትን ሰጥተውታል። ለምሳሌ ስካይ ስፖርትስ በትናንትናው ዘገባው ላይ እንደጻፈው የሜሲ ክላስ ፍጹም የማይደበዝዝና አሁንም ጨዋታዎችን ብቻውን የመቀየር ብቃቱ ከፍተኛ ደረጃ ላይ ያለ መሆኑን መስክሯል። በሌላ በኩል ደግሞ በጥልቅ ስፖርታዊ ትንታኔዎች የሚታወቀው ዚ አትሌቲክ ጋዜጣ ሜሲ በትናንቱ ጨዋታ ላይ የነበረውን የታክቲክ ነፃነትና ተቃራኒ ቡድን እሱን ለመያዝ ያደረገው ጥረት እንዴት እንዳልተሳካ በሰፊው አስነብቧል። በተመሳሳይ መልኩ ኤኤስፔን የተባለው ታዋቂ የሚዲያ አውታር እድሜ ቁጥር ብቻ መሆኑን ሜሲ በድጋሚ ያረጋገጠበት ሌሊት ነው ሲል አሞካሽቶታል። ባለፈው ሌሊት የ10 ሰዓት ጨዋታ ላይ የታየው ሌላው አስደናቂ እውነታ ሜሲ ኳስ ሳይኖረው እንኳ የተቃራኒ ቡድንን ተከላካዮች ወደ ራሱ በመሳብ ለቡድን አጋሮቹ የሚፈጥረው ነፃ ቦታ ነበር። ማርካና ሌኪፕ የተባሉት የአውሮፓ ታዋቂ ጋዜጦች ባወጡት ትንታኔ ሜሲ በዚህ ውድድር ላይ እያሳየ ያለው መረጋጋትና መሪነት አርጀንቲናን በድጋሚ ለዋንጫው ትልቅ ግምት እንድታገኝ እያደረጋት እንደሆነ ጽፏል። ትልቅ የዓለም ስፖርት ጸሐፊዎችም ከጨዋታው በኋላ ባሰፈሯቸው ማስታወሻዎች እኛ አሁን እያየን ያለነው ተራ እግር ኳስ ተጫዋች ሳይሆን በሜዳ ላይ የሚንቀሳቀስ የታሪክ መጽሐፍ ነው በማለት ምስክርነታቸውን ሰጥቷል። ይህ የትናንቱ ሌሊት ጨዋታ ሊዮኔል ሜሲ አሁንም በዓለም እግር ኳስ አናት ላይ ለምን እንደተቀመጠና ለምን የምንጊዜው ምርጥ ተብሎ እንደሚጠራ በድጋሚ በተግባር ያስመሰከረበት ልዩ ምዕራፍ ሆኖ ያልፋል። ይህ በትናንቱ ሌሊት 10 ሰዓት ላይ የታየው አስደናቂ ብቃት ግን በትናንትናው ምሽት ብቻ የተወለደ አይደለም። የሊዮኔል ሜሲ ስም ከአርጀንቲና ብሔራዊ ቡድን ጋር ያለው ትስስር በታሪክ ውስጥ እጅግ አስቸጋሪ፣ ስሜት ቀስቃሽና ፍጻሜው ያማረ ረጅም ጉዞ ውጤት ነው። ሜሲ በአርጀንቲና ማሊያ ውስጥ ያለፈባቸው የቀድሞ የእግር ኳስ ዕድሎች በተለይም በዓለም ዋንጫ መድረኮች ላይ ያስመዘገባቸው ክብረ ወሰኖች የሰው ልጅን የጽናት ልክ የሚፈትኑ ነበሩ። እግር ኳስ አፍቃሪው አይረሳውም። በፈረንጆቹ 2014 በብራዚል በተካሄደው የዓለም ዋንጫ ሜሲ ቡድኑን እስከ ፍጻሜው ድረስ እየመራ አድርሶ በጀርመን አሳማሚ ሽንፈት ሲገጥመው በዓለም ዋንጫው ኮከብ ተጫዋች ተብሎ ወርቃማውን ኳስ ለመቀበል ሲሄድ አይኑ ግን ያረፈው በወርቅ ዋንጫው ላይ ነበር። ያ ምስል በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ አድናቂዎቹን ልብ የሰበረና በአርጀንቲና ማሊያ ዋንጫ አያነሳም የሚለውን የእርግማን ትረካ የጀመረ ክስተት ነበር። ነገር ግን ታሪክ የሚሰራው ተስፋ ለማይቆርጡ ሰዎች ነው። ሊዮኔል ሜሲ በአርጀንቲና ብሔራዊ ቡድን ታሪክ ውስጥ በርካታ አስደናቂ ክብረ ወሰኖችን ሰባብሯል። በዓለም ዋንጫ መድረኮች ላይ ብዙ ጨዋታዎችን በመጫወት በዓለም ዋንጫ ታሪክ ውስጥ በ5 የተለያዩ ውድድሮች ላይ ግብ በማስቆጠሩና ለአርጀንቲና ብሔራዊ ቡድን የምንጊዜውም ከፍተኛ ግብ አስቆጣሪ በመሆን ስሙ በወርቅ ቀለም ተጽፏል። የዚህ ረጅምና አድካሚ ጉዞ ትልቁ ማሳያ ደግሞ በ2022 በኳታር የተካሄደው የዓለም ዋንጫ ነበር። ሜሲ በዚያ ውድድር ላይ አርጀንቲናን ወደ ክብር ማማ ሲያወጣ በየጨዋታው ያሳየው መለኮታዊ ብቃትና በፍጻሜው ጨዋታ ላይ ከፈረንሳይ ጋር የተደረገው አስገራሚ ፍልሚያ እሱን ከእግር ኳስ ተጫዋችነት በላይ ወደ አምልኮ ደረጃ ከፍ አድርጎታል። ያ የኳታሩ ድል ሜሲን ለአርጀንቲና ሕዝብ ፍጹም አዲስ ማንነት ሰጠው። ስለ አርጀንቲና እግር ኳስና ስለ ሊዮኔል ሜሲ ስኬት ሲነሳ ደግሞ የአንድን ታላቅ ሰው ስም አለማንሳት ፍጹም የማይቻል ነው። እሱም የታላቁ ተወዳዳሪ የማይገኝለት የዲያጎ አርማንዶ ማራዶና ታሪክ ነው። አርጀንቲና ሁለት ታላላቅ የእግር ኳስ አማልክትን ለዓለም ያበረከተች ምድር ናት። ማራዶና እና ሜሲ ሁለቱም በ10 ቁጥር ማሊያ፣ ሁለቱም በአጭር ቁመታቸው ግን በታላቅ ልባቸው ዓለምን ያንቀጠቀጡ ሌጀንዶች ናቸው። ማራዶና በ1986 የዓለም ዋንጫ ላይ አርጀንቲናን ብቻውን ተሸክሞ ዋንጫ ሲያበላ ያሳየውል።
በተለይም በእንግሊዝ ላይ ያስቆጠራት የእግዚአብሔር እጅና ከዚያ አስከትሎ ከአጋማሽ ሜዳ ተነስቶ ተከላካዮችን በሙሉ አጋድሞ ያስቆጠራት የክፍለ ዘመኑ ምርጥ ግብ ማራዶናን ከእግር ኳስ ተጫዋችነት ባለፈ የአርጀንቲና የብሔራዊ ኩራትና የፖለቲካ ተቃውሞ ምልክት አድርጎት ነበር። ሊዮኔል አንድሪያስ ሜሲ ደግሞ ይህንን የማራዶናን ታሪካዊ አሻራ ተረክቦ ነው ያደገው። ማራዶና በሜዳ ላይ የነበረው ቁጣ፣ እልና አብዮታዊ ባህሪ ከሜሲ ዝምተኛ ስልታዊና ረቂቅ ብቃት ጋር ይነጻጸራል። ማራዶና በሕይወት በነበረበት ጊዜ ለሜሲ የነበረው ፍቅርና ድጋፍ እንዲሁም ሜሲ በኳታሩ የዓለም ዋንጫ ዋንጫውን ሲያነሳ ማራዶና በሰማይ ሆኖ እየባረከው ነው የሚለው የአርጀንቲናውያን እምነት በሁለቱ ታላላቅ ሰዎች መካከል ያለውን ጥልቅ ሰንሰለት ያሳያል። ማራዶና ለእግር ኳስ የሰጠው ስሜትና ሜሲ ለእግር ኳስ የሰጠው ፍጽምና አርጀንቲናን በዓለም እግር ኳስ ታሪክ ውስጥ ልዩ ቦታ ላይ ያስቀምጣታል። አርጀንቲና የእግር ኳስ ጥበበኞች ብቻ ምድር አይደለችም። እግር ኳስ በአርጀንቲና ውስጥ ከስፖርትነት ባለፈ የሕዝቡ ማንነት፣ ሃይማኖትና አብዮታዊ ስሜት መግለጫ ነው። ይህች ሀገር የታላቁ ዓለም አቀፍ አብዮተኛ የኤርኔስቶ ቼ ጉቬራ የትውልድ ሀገር ናት። ቼ ጉቬራ የተወለደው በአርጀንቲና ሮሳሪዮ ከተማ ውስጥ ነው። የሚገርመው ነገር ሊዮኔል ሜሲም የተወለደው በዚሁ በሮሳሪዮ ከተማ መሆኑ ነው። ይህ የአጋጣሚ ነገር ብቻ አይደለም። በቼ ጉቬራ በማራዶናና በሜሲ መካከል የሚሮጥ አንድ የጋራ የሆነ የአርጀንቲናውያን ደም አለ። እሱም ተስፋ ለመቁረጥ ለአንድ ዓላማ እስከ መጨረሻው መታገልና በዓለም መድረክ ላይ ያለ ፍርሃት ራስን መግለጽ ነው። ቼ ጉቬራ በላቲን አሜሪካና በዓለም ዙሪያ ላለው ጭቁን ህዝቦች ነፃነት ሲታገል፣ ማራዶና ደግሞ በእግር ኳስ ሜዳ ላይ ለተበደሉትና ለድሆቹ የደቡብ አርጀንቲና ህዝቦች መብት በኳስ ይፋለም ነበር። ማራዶና በክንዱ ላይ የቼ ጉቬራን ፊት ይዞ መጫወቱ በሁለቱ መካከል ያለውን አብዮታዊ ትስስር ያሳያል። ሊዮኔል ሜሲ ደግሞ መሳሪያ ሳይዝ ሳይቆጣና ሳይጮህ በእግሩ ጥበብ የዓለምን እግር ኳስ አምባገነኖችና ሀብታም ክለቦች እያንበረከከ የራሱን አብዮት የሰራ ሰው ነው። ቼ ጉቬራ በፖለቲካ፣ ማራዶና በስሜት፣ ሜሲ ደግሞ በጥበብ አርጀንቲናን በዓለም የታሪክ መዝገብ ላይ ከፍ አድርገው የሰቀሉ አብዮተኞች ነበሩ። ሜሲ ዛሬም አለ። ይህቺ አርጀንቲና በአካላዊ ቁመታቸው አጫጭር ግን በውስጣቸው ታላቅ ልብና የማይበገር መንፈስ ያላቸውን ሰዎች በማፍራት ትታወቃለች። ማራዶናም ሆነ ሜሲ ረጅም ቁመት አልነበራቸውም። ነገር ግን በሜዳ ላይ ሲቆሙ ከተከላካዮች ሁሉ በላይ ግዙፍ ሆነው ይታያሉ። ይህ ያጫጭር ግን የልባም ታሪክ ሰሪዎች ሀገር የመሆኗ ምስጢር የህዝቡን የስነ ልቡና ጥንካሬ ያሳያል። ከአርጀንቲና ተፈጥሯዊ ውበት ጀርባ ደግሞ ሌላ የሚጠቀሰው የሴቶቿ ውበትና ማራኪነት ነው። የአርጀንቲና ሴቶች በላቲን አሜሪካ ብቻ ሳይሆን በዓለም አቀፍ ደረጃ በውበታቸው፣ በባህላቸውና በታንጎ ዳንስ ጥበባቸው የሚታወቁ ናቸው። የህዝቡ ጥልቅ የስሜት ተዋስ፣ የሙዚቃና የዳንስ ፍቅር እንዲሁም የሴቶቹ ተፈጥሯዊ ውበት ለአርጀንቲና ልዩ ማራኪነቱን ሰጥቷታል። ታዲያ በጂኦግራፊም ሆነ በባህል ከአርጀንቲና አንጻር እጅግ በጣም ርቃ በምትገኘው በኢትዮጵያ ውስጥ ህዝቡ ለምን ለአርጀንቲናውያን በተለይም ለማራዶናና ለሊዮኔል ሜሲ ይህንን ያህል ጥልቅ ፍቅር አለው? ለምንስ ኢትዮጵያውያን ለአርጀንቲና ብሔራዊ ቡድን በልዩ ስነ ልቡና ይሟገታሉ? ለምንስ ለቼ ጉቬራ የተለየ ልባቸውን አሳልፈው ይሰጣሉ? ይህ ጉዳይ ጥልቅ የሆነ የስነ ልቡናና የታሪክ ትንታኔ ይፈልጋል። ኢትዮጵያውያን በተፈጥሯቸው በጥበብ በጀግንነትና በጽናት ለሚያምኑ ሰዎች ትልቅ ክብር አላቸው። ማራዶና በ1980ዎቹና በ1990ዎቹ በነበረው አስደናቂ ብቃት የኢትዮጵያውያንን ልብ የገዛው እግር ኳስን ወደ ጥበብ ደረጃ ስላሳደገው ነው። በተመሳሳይ መልኩ ሊዮኔል ሜሲ ትናንት ሌሊት ባሳየው አይነት ፍጹም ረቂቅ ብቃቱ በኢትዮጵያውያን ዘንድ እንደ እግር ኳስ ተጫዋች ሳይሆን እንደ አንድ ትልቅ የጥበብ ሰው ነው የሚታየው። ኢትዮጵያውያን ደካማው ወገን ጠንካራውን ሲያሸንፍ፣ ጥበብ ገንዘብንና ጉልበትን ስታሸንፍ ማየትን ይወዳሉ። ማራዶናና ሜሲ ደግሞ ይህንን ምኞት በሜዳ ላይ በተግባር ያሳዩ ጀግኖች ናቸው። ከዚህም በላይ የኢትዮጵያ ሕዝብ ከታላቁ አብዮተኛ ከቼ ጉቬራ ጋር ያለው የታሪክ ትስስር እጅግ የረጅም ዘመን ታሪክ ያለው ነው። በ1960ዎቹና 70ዎቹ ዓመተ ምህረት በነበረው የኢትዮጵያ የተማሪዎች እንቅስቃሴ ጊዜ የለውጥ መሪዎቹና ወጣቶቹ ቼ ጉቬራን እንደ ትልቅ የነጻነትና የአብዮት ተምሳሌት አድርገው ይመለከቱት ነበር። በወቅቱ በነበሩት ህዝባዊ ሰልፎችና የተቃውሞ እንቅስቃሴዎች ላይ ወጣቶች ፋኖ ተሰማራ እንደ ሆቺሚኒ እንደ ቼ ጉቬራ የሚለውን ታሪካዊ መዝሙር እየዘመሩ ስማቸውን እንደ ሆቺሚኒና እንደ ቼ ጉቬራ ካሉ ዓለም አቀፍ የነጻነት ታጋዮች ጋር ያገናኙ ነበር። ቼ ጉቬራ ለጭቁን ህዝቦች የነበረው ፍቅርና የከፈለው መስዋዕትነት በኢትዮጵያ ወጣቶች ዘንድ ትልቅ አክብሮት ነበረው። ይህ በ1960ዎቹ የተዘራው የአብዮት ስሜትና
ለቸጉቬራ የነበረው አድናቆት ከዓመታት በኋላ ወደ ማራዶናና ወደ ሊዮኔል ሜሲ የእግር ኳስ አብዮት ተሻገረ። ለዚህ ነው ኢትዮጵያውያን ማራዶናን፣ ሜሲንና ቸጉቬራን በአንድ ላይ አቀናጅተው የሚወዷቸው። ሶስቱም የአርጀንቲና ልጆች በየተሰማሩበት መስክ ዓለምን የለወጡ የተለመደውን አሰራር የሰበሩና ለአዲስ ትውልድ ተስፋን የሰጡ በመሆናቸው ነው። በትናንቱ የሌሊት 10 ሰዓት ጨዋታ ላይ ሊዮኔል ሜሲ ያሳየው እያንዳንዱ እንቅስቃሴ ስካይ ስፖርትስ እና ዘ አትሌቲክስ እንደዘገቡት ተራ የስፖርት ውድድር አልነበረም። እሱ በሜዳ ላይ ሲያሳይ የነበረው ብቃት ያንን የሮሳሪዮ ደም፣ ያንን የቸጉቬራን የማይበግር አብዮታዊ መንፈስ፣ የማራዶናን ታሪካዊ ጥበብና የአርጀንቲናን ኩሩ ማንነት ለዓለም በድጋሚ ያሳየበት ልዩ ሌሊት ነበር። ለዚህ ነው ኢትዮጵያውያን ሌሊቱ ሙሉ ሳይተኙ ጨዋታውን ተከታትለው ጠዋት በማህበራዊ ትስስር ገጾቻቸው ላይ የሜሲን ታላቅነት እየመሰክሩ ያደሩት። ጥበብና አብዮት በአንድ ላይ ሲገናኙ የፈጠሩት ጉልበት ድንበር ተሻግሮ የኢትዮጵያውያንን ልብ ማርኮ ይኖራል።